ይሄ ቪዲዮ የሚመለከተው የትኛውም አረብ ሀገር ለሚሰሩ እህቶቻችሁ የሰፈርም ልጅ ትሁን እህትም ትሁን ምንም ከመሆኗ በፊት ጥንቃቄ እንድታደርግ ይሄንን ቪዲዮ ሼር ዲዩት ሪፖስት እያረጋችሁ አድርሱላቸው። ሁላቸውም እንዲሰሙ ፈልጋለሁኝ ማለት ነው። ምን ተፈጠረ ካላችሁ ሳውዲ አንዲት የቤት ሰራተኛ ከማዳሟ ባል በተኛችበት ማዳሟ ደርሳ በሰው አስገደለቻት። ዳቧን ቦድ ሰው ነው ያነሱት። አንድ እግሯ ተቆርጧል። ይሄንን ስላችሁ በጣም ይሸቀጥጣል፣ ግን ትምህርት እንዲሆናችሁ መናገር ስላለብኝ ነው። ለሌሎች እህቶች እምትዘናጉ ሴትዮ አታየኝም፣ ካሜራ የሌለበት ቦታ ነው፣ ሰውየው ደግሞ ትንንሽ ብር እንኪ እያለ የሚያታልልሽ በፍቃደኝነትም ሆነ አስገድዶ አብሮሽ ሊተኛ ሲፈልግ ራስሽን አድኚ፣ አምልጠሽ ውጪ፣ አትተኚ። አረብ ሀገር ከወንድ ጋር ባልሽ ካልሆነ ወንድ ጋር ከማዳም ባል ጋር መተኛት ያስገድላል፣ ህጉ ራሱ ያስገድላል። ስለዚህ እባካችሁ እህቶቼ እንደዚህ አይነት ነገር ውስጥ ያላችሁ እህቶች ራሳችሁን ሰብስቡ፣ ራሳችሁን ቆጥቡ። ህይወታችሁን ከማጣታችሁ በፊት ጥንቃቄ አድርጉ። አሁን እቺ ልጅ ተገደለች፣ ባልና ሚስት እስር ቤት ገቡ፣ ልጅቷ ሜዳ ላይ ቀረች። ምን ተጠቀመች? ምን አለ ሰብስብ ብላ ቁጭ ብትል ቢቀርባትስ? በሰው ሀገር ሞት ቤተሰብ ሰርታችሁ ትመጣላችሁ ብሎ ይጠብቃል። እናንተ ግን አልባሌ ቦታ ላይ ወድቃችሁ እዛው ሰው ሀገር ላይ መቅረት ምን አመጣው እንዴ? የምትሳፈጡ አላችሁ ከማዳምሽ ባርጋል አንድ ላይ ማድቤት ቆማችሁ የምትሳሳቁ የምትሳፈጡ። ሴትዮዋ ለጊዜው ምንም ላትልሽ ትችላለች፣ ግን ውስጧ ላይ ያጠራቀመችልሽ ነው። ጊዜ ጠብቃ ልትጎዳሽ እየጠበቀችሽ ነው እንጂ ዝም ብላ ትታሽ አይደለም። እንኳን አረብ አበሻ ራሱ ባል ሲቀማ ምን ያህል እንደሚገበገብ ታውቃላችሁ። እና እባካችሁን ጥንቃቄ አድርጉ። ከባሎቻቸው ጋር ከልጆቻቸው ጋር የምትሳፈጡ የምትሳሳቁ የምትላፉ እህቶቼ ከመሞታችሁ በፊት ከእንደዚህ አይነት መንገድ ተመለሱ። አዩኝ አላዩኝ ብላችሁ እንደፈለጋችሁ መሆን የምትፈልጉ እህቶቼ ስሜት ከሞት አይበልጥም። በህይወት ካለሽ የምትፈልጊውን አግብተሽ በደስታ ትኖሪያለሽ። ግን የሌብነት መንገድ እየሄድሽ ህይወትሽን ታጫለሽ። እኔ ተናግሬያለሁ። ሼር አድርጉ። የምር ለማየት የሚዘገንን ቪዲዮ ነው የተላከልኝ። ማየት እስካሁን ቅድም ነው ያየሁት፣ ግን እስካሁን ድረስ ውስጤን ወደ ላይ እያለው ነው። ትክክለኛ መረጃ አይደለም ብዬ ተከራክሬ ነው ቪዲዮ የተላከልኝ። ቪዲዮውን ግን ትንሽ አይቼ እስካሁን ድረስ ውስጤ ወደ ላይ እያለኝ ነው። ማዳሟ ባልጋ ስትማግጥ ማዳም እጅ ከፍንጅ ይዛት በቁማስ ልጅቷን ሳትገላት በህይወት እያለች እሙሟን ግፍፍ አርጋ ቆራረጠችው። ከዛ እግሯን ቆርጣ የማይሆን አገዳደል ነው የገደለቻት። ከዚህ በላይ ምንም አቻትም። ከዚህ በላይ ታች ቤቷ ላይ ነው የተፈቀለቻት። ሴትዮዋ ተያዘች፣ ልጅቷ ሞተች። ይሄ ነው ታሪኩ። ባባ ባሽኮረመመ ሁለቱም ባጠፉት፣ እሷ ብቻ መስዋዕት ከፈለች። ባሏን ምንም አላደረገችው። ሜቢ ህግ ሊጠይቀው ይችላል። ባሏን ትዳር ላይ እንደዚህ እንዴት አረክ ብሎ። ሴትዮዋ ግን ተያዘች፣ ልጅቷም ሞተች። ኢትዮጵያ አይደለችም። እኔ ምንሽ ነው ውሸት ሳራ ያየሁትን ውሸት ያለሽ እንዴ? እዛው እኮ ከሚሰራ ሰው እኮ ነው ቪዲዮ የተላከልን። ውሸት ይላሉ። የምንድን ነው ውሸት? እኔ ምንሽ ማሪ ስሚማ፣ ይሄ የማንም ያስተጋባው በአይኔ ያየሁትን እንግዲህ ውሸት ትላላችሁ። ፈጣሪ ወይ ትግስቱን ስጠን። ዝም በያቸው። ሻምፌር ኮፕሊንግ አድርጉላት። ለማንኛውም ጥንቃቄ አድርጉ። የኛዎቹ እንዴ በጣም አሉ። አንቺ የኛዎቹም ነገርኩሽ እኮ። በተለይ ደግሞ የሳውዲ ቁጥር ነው አብዛኛውን ላኪልኝ ለሳውዲ ልጆች ነው ይላኩላቸው። ጓደኛዬ አላርፍም ብላለች። ይሄን ላሳያትና ታድብ። ጓደኛዬ አላርፍም። አብዛኛው እዚህ ራሱ ከብዙ አረብ ሀገራት ነው ላኪልኝ ያላችሁት። እግዚአብሔርን ነው የምላችሁ። ጓደኛዬ አላርፍም ብላ ከማዳም ባል ጋር ይኸው ትገለፍጣለች። ተይ ስላት አትሰማኝም። ላኪልኝ ላሳያት፣ በውስጥ ላኪልኝ። ለስንት ሰው ከ100 ሰው በላይ ልክ ያለው
እኔ ግዴታ የለብኝም። ብትማሩ ባትማሩ ለራሳችሁ ነው። ግን እንድትማሩ ራሳችሁን እንድትጠብቁ ከፍላችሁኝ አይደለም። አንድ በርበሬ ገዝታችሁኝ አይደለም። ገባችሁ? ግን ለራሳችሁ ብዬ ነው። ለራሳችሁ እንድትማሩበት ብዬ ነው። ይሄንን ስታዩ ምክንያቱም ድፍረታችሁ ትንሽ እንትን ሊልላችሁ ይችላል ብዬ ነው እንጂ ግዴታ የለብኝም። ቪዲዮ ግን የተቀረጸ አገሩ ከገባ በኋላ ነው። ኧረ ገና ሬሳ አጥን ውስጥ እኮ አልገባችም። እዚህ ሆኖ ነው ህግ አካል ምናምን ነበረ አሉ እኮ እዛ ወላሂ እንዲህ ደግሞ ምስርዬ እንደዚህ እንትን የምትለውን ወላሂ ጓደኛ አላርፍ ያለሽ ቪዲዮ አድርገሽ አሳያታለሁ ለሴትዮሽ እያልሽ ማስፈራራት ነው። ምክንያቱም በአንድ ሰው ብዙ ስም ነው የሚስጣፋው። እሺ አወል እሺ ስወጣ እዚህኛው ስልኬ ላይ ነው ያለው ውዶች። አሁን ራሱ ከመቶ በላይ ነው ላኪልኝ የምትሉት። ታብና ኮፒ ሊንክ አድርጉልኝ። ኮፒ ሊንክን ራሱ 1000 አላስገባችሁም። የሚጠቅማችሁ ነገር ሲነገራችሁ እንትን አትሉም። ታብና ኮፒ ሊንክ አድርጉልኝ። ምገዙ ልጆች ግዙ፣ እልክላችኋለሁ። እኔ ምንም አይቀንስም፣ ከአቅሜ ከጉልበቴ አይቀነስም። ትማሩበታላችሁ። ለሌላ እንደዚህ የምታሽላላ ጓደኛ ያው መዳ ድፍረት እኮ አይጣል ነው ካላችሁ ታሳያለ። አብዛኝ ቀጥታ እግዚአብሔር እንዴ ሳውዲዎች ምን ሆነው ነው ያልኩት። ምን ሆናችሁ ነው ግን? አብዛኛው ሳውዲ ነው። አብዛኛው ሳውዲ ናቸው ላኪልኝ የሚሉት። ጥንቃቄ አድርጉ። ለማንኛውም ውዶቼ እሺ አትመኑ። ደፋር ናችሁ። እግሯን እኮ ለይተዋል። አዎ እግሯ ተቆርጧል፣ ተለይቷል። ያ ማሪ እሙሙ ምን ትታያለች? በቁሟ ተገፋለች እኮ ማሪ። ግፍፍ እኮ ነው ያደረገችው አይደል? ሰሙ ባሳያችሁ ባል የኔን ባል ነው የሚያደርገው። ከመዳም ባል ጋር የፍቅር ግንኙነት ትጀምራለች፣ እዛው ቤቷ ተቀጥራ እየሰራች። ከዛ ያንን የተጠራጠረች መዳም ትላንትና ቢሸክካት እንደ ልማዷ ስራ ሄጃለሁ ብላ ገላዋን ተጣጥባ አባያዋን ለብሳ ሽቷን ተነሳንሳ ቦርሳዋን ይዛ ቁልፏን የመኪና ቁልፏን ይዛ እንደ ልማዷ ባሌ ደህና ዋል በቃ ወደ ስራ ወጥቻለሁ ብላ እንደ ተሰናብታ ትወጣለች። የወጣች አስመስላ መዳም የግቢ ቁልፍ አላት፣ የቤቷ ነው፣ ሁሉ ነገር አላት። ውጪ ወጣ ሳትሄድ የሄደች አስመስላለች እሷ። ከዛ እቺ ዩጋንዳዋ ከባባ ጋር ታብታብ ለምዳለች። በፊትም ልክ ሴትዮዋ እንደሄደች ዩኒፎርሟን አውላልቃ ነው አሉ ነው እንግዲህ ይሄንን የሰማሁትን ነው። ወዲያውኑ መዳም ከቤት ስትወጣላችሁ አጅሪት ዩኒፎርሟን ውልቅልቅ እዛ ጣለችና ለባበሰችና ሽቷን ነሳንሳ ባባ ከማዳም ጋር አድሮ ያደረበት አልጋ እንኳን አልተነጠፈም። ባባዬ ከመኝታ ክፍሉ አልወጣም። ማታ ሚስቱን ታብታብ ያድርጋት አናቅም። እችኛዋ ዘላ ሴትዮዋ መዳሟ ስትወጣለት ባባ ላይ ሄዳ መውጣት። ከዛ ትንሽ ሴትዮዋ ውጪ ላይ ቆይታ ተመልሳ የግቢዋን በር ቀስ አርጋ ከፍታ መታ። ያው ቁልፋቸው እጃቸው ላይ ነው። ቀጥ ብላ ወዴት ትመጣለች? ዞር ኩሽናም ሳሎንም ሽንት ቤትም ሰራተኛዋን ስታይ የለችም። ምን ጉድ ነው አለችና ቀስ ብላ ወደ መኝታ ቤቷ ስትገባ ባባ አልወጣም ነበረ። ባባና ልጅቷ ዩጋንዳዋ አልጋ ላይ ሲጫወቱ መዳም እጅ ከፍንጅ ያዘቻት። ምንም አልተናገረችም። ባባንም ምንም አላረገችም። ሳትውል ሳታድር ሌላ ከሷ ጋር ወንጀል እንዲፈጽምላት በገንዘብ ገዛች፣ አስመጣች። ዩጋንዳዋን አስተኛቻት። ቀጥታ ከወገብ በታች ልብሷን አስወልቃ እሙሟ ላይ እርምጃ ወሰደች። ገፈፈችው። እሙሟን እንዳለ ግፍፍ ነው ያደረገችው። ገፈፈች። ከዛ አንድ እግሯን ቆረጠቻት፣ ገደለቻት። ይሄ ነው ታሪኩ። በቃ ገደለቻት። እሙሙ ላይ የደረሰው ጥቃት ጠላት ላይ አይድረስ። በስመ አብ ወልድ። እንዲህ ሳወራው ቀላል ይመስላል። ይቅር ይበለኝ ጌታ። አይ ጌታን እውነቴን ነው፣ እየቀለድኩ አይደለም። ግፍፍ ነው። እግዚአብሔር በስመ ስላሴ እግዚኦ ለዳኝነት ግፍ ያዩ ልጆች ይናገሩ ወጥተው። ግፍፍ ነው። እሙሟን ግፍፍ ካደረገች በኋላ ከዚህ በላይ አልነካቻትም። ከዚህ በታች ነው ጥቃት ያደረሰችባት። እሙሟን ገፈተች። አይሆን አቆራረጥ ነው እግሯን የቆረጠቻት። ማርያምን ውሸት አይደለም። ይሄው
እኔ ቪዲዮ የላኩላችሁ ልጆች ግቡና እኔ ምን አገባኝ የምታስምሉኝ? ይቅር ይበለኝ መድኃኒዓለም እንዴ ለራሳችሁ ተማሩ ብዬ ነው እዚህ ሌሊቱን ሙሉ ቪዲዮ ስትሉኝ ስልክላችሁ የነበረው። እኔ ምን አስዋሸኝ? እኔ ጊፍት አሰጡኝ። ይሄንን ወሬ ይዤው ማደር አልችልም፣ እፈነዳለሁ፣ አይነጋልኝም እና ልንገራችሁ ብዬ ነው። አንደኛም የጥንቃቄ ነው፣ እንደዚህ እንድትጠነቀቁ ነው እያመመኝ ይሄን ቪዲዮ የምንሰራው። በዛውም እግዚአብሔር ይማርሽ በሉ እና እላችኋለሁ። ይኸውላችሁ ነገሩ ሳውዲ ነው። ሳውዲ መዳም ቤት አንድ ዩጋንዳ ነች፣ አበሻ አይደለችም፣ ብቻ ዩጋንዳ ሰራተኛ ትቀጠራለች። ከዛ እየኖረች ለካ ባባን ታጫውተዋለች። መዳም ወጣ ስትለላችሁ ባባ ጋር አልጋ ላይ ይጫወታሉ ምናምን እና መዳምዬ አንድ ቀን ትጠራጠርና ከቤት የወጣች ወደ ስራ አስመስላ ልክ ከመውጣቷ ዘለው ባባና ሸቃላዋ አልጋ ላይ ዘለው ሲወጡ መዳምዬ ተመልሳ ትይዛቸዋለች። ያዘቻቸውና ባባን ምንም ሳታረገው ሸቃሊቲን ሌላ ሰው ቀጥራ የሸቃላዋን እሙሙ ከቦታው ላይ ግፍፍ አርጋ ቪዲዮን ብታዩ ያስጠላል። ቪዲዮ አለ። ከዛ ደግሞ እግሯን ቆርጦ የማይሆን አርገው ገደሏት። የአረብ ሚስቶች በባላቸው ድርድር አያውቁም። አርፋችሁ ስራችሁን ስሩ ለማለት ነው።